በዛሬው ዝግጅት በጣም ወሳኝ ሆኖ እንግዲህ አራተኛ የሆነው ምንድነው? ውድድራችሁ ከጓደኞቻችሁ ጋር ሊሆን አይገባም። በፍጹም ክፍል ካሉ ጓደኞች ጋር አይደለም እናንተ የምትወዳደሩት። ባልሳሳት ሁሉም ዩኒቨርሲቲዎች የውጤት አሰጣጥ ሂደት ወይም ፕሮሰሱ ምንድነው? ክራይቴሪያ ሪፈረንስድ የሚባል ነው ማለት ነው። ኖርም ሪፈረንስድ ኤንድ ክራይቴሪያ ሪፈረንስድ የሚል ግሬድ አሰጣጥ ሁለት አይነት ግሬድ አሰጣጥ አለ ማለት ነው። ስለዚህ ኖርም ሪፈረንስድ ማለት በክፍል ካሉ ተማሪዎች ነው እናንተ የምትመዘኑት ማለት ነው። በክፍል ያሉ ተማሪዎች ከፍተኛ ያመጣው አንድ ተማሪ 100 ከሆነ ስለዚህ 100 ኤ ሆኖ ከዛ በታች ያለው እየወረደ ይሄዳል ማለት ነው። እና ከፍተኛው 70 ከሆነም እሱ 70 ኤ ይሆንና ወደታች እየወረደ እስከ ዲኤፍ ምናምን ይሄዳል ማለት ነው። ነገር ግን ክራይቴሪያ ሪፈረንስድ ሲሆን ይኸውላችሁ ከ85 እስከ 100 ድረስ ያለው ኤ ነው። ከ85 ማምጣት አትችሉም። 85 ቢያንስ ሌላው ቢቀር 85 አታምጡ እና 85 እስከ 90 ድረስ ኤ ነው። ከ91 እስከ 100 ድረስ ደግሞ ያለው ኤ ፕላስ ነው ማለት ነው። ስለዚህ ኤ ፕላስም ኤም ውጤታቸው ተመሳሳይ ነው። ስለዚህ እናንተ የምትወዳደሩት ከክራይቴሪያ ጋር ስለሆነ እንዲሁም ከጓደኞቻችሁ ጋር እየተመካከራችሁ እየተነጋገራችሁ እየተደጋገፋችሁ ያንን ታች ለማድረግ ልትበረቱ ይገባል። 85 ለማምጣት አልችልም ካላችሁ እሺ ምኑን ልታመጡ ነው? አስባችኋል አይደል? ኤ ማለት 85 እና ከዛ በላይ ማለት ነው። ስለዚህ ማንም በክፍል ውስጥ ያሉ ተማሪዎች ሁሉም 85 ያመጡ ሁሉም ኤ የመውሰድ ግዴታ አለባቸው። ምክንያቱም ክራይቴሪያን ታች አድርገዋል እና ማለት ነው። ስለዚህ ብዙውን ጊዜ ተማሪዎች ከጓደኞቻቸው ጋር እየተወዳደሩ ለራሳቸው ደግሞ የሆነ ጓደኛ ትንሽ ከፍ ሲል ራሳቸው ደግሞ በቃ የሆነ ሳይኮሎጂካሊ የመመታት ነገር አለ። ይህ በፍጹም በእናንተ ላይ ሊከሰት አይገባም። ስለዚህ የራስን ቤስት በጣም ልትተጋ፣ ልትሰራ፣ ልትሞክር፣ ልትጥር ይገባል ማለት ነው። ከዛ በኋላ ክራይቴሪያውን አስበ መምህር የሚለውን በደንብ ተከታትላችሁ በትክክል የምትማሩ ከሆነ ውጤታማ የማትሆኑበት ምንም ምክንያት የለም። ብዙውን ጊዜ እኔ እንደዚህ የማወራው ለኔ ኮርስ ብቻ ሳይሆን ይሄ ለሌላው ኮርስም ጭምር ይጠቅማል። ስለዚህ በጣም እንድትጠቀሙ እፈልጋለሁ ማለት ነው። እና ምናልባት ይህንን ካለማወቅ የተነሳ ካለመረዳት የተነሳ በኔ ኮርስ በኢንክሉሲቭነስ ኮርስ ምናልባት የመጀመሪያ ክፍለ ጊዜ ካመለጣችሁ በዚህ እንግዲህ ቪዲዮ ኮርስ አውትላይን ምን ይመስላል፣ ዲስክሪፕሽኑ፣ ኦብጀክቲቭ፣ ኮንተንቱ ምን ይመስላል የሚለውን ነገር በአጭሩ ከዚህ ቀጥሎ አቀርብላችኋለሁ ማለት ነው። ስለዚህ ያንን በትኩረት ትከታተላላችሁ ዘንድ የምትማሩት ትምህርት ምን እንደሆነ አእምሮ የስ እያለ ባለፈው መምህሩ የተናገረው እኮ ይሄ ነው እያለ አእምሮ ሬዲ እያለ ይሄዳል ማለት ነው። ስለዚህ አእምሮ ሬዲ እንዲሆን የመጀመሪያ ክፍል ሚስ ማድረግ የለባችሁም። አንደኛ። ሁለተኛ ፈጽሞ ክፍልን መቅረት የለባችሁም። ሶስተኛ ለአእምሯችሁ ፈጽሞ የስንፍና ቃል ልትናገሩ አይገባም። አልችልም፣ ከባድ ነው፣ አይቻልም የሚባል ነገር ልታወሩ አይገባም። በዛሬው ዝግጅት ደግሞ የመጨረሻ ውድድራችሁ አጠገብ ካሉ ከልጆች ጋር ወይም ከጓደኞቻችሁ ጋር ሳይሆን ውድድራችሁ ከተቀመጠው ከክራይቴሪያ መሆን አለበት ማለት ነው። ከክራይቴሪያ ጋር መሆን አለበት። ስለዚህ ቢያንስ 85 ያመጣ ሰው ኤ ሊገባ ስለሚችል 85 እና ከዛ በላይ ለማምጣት ልትተጉ ይገባል ማለት ነው። እና ከዛ ቀጥሎ እስቲ አሁን ወደ ኢንክሉሲቭነስ ኮርስ ኢንትሮዳክሽን ኦር ወደ ዲስክሪፕሽኑ አሁን እንገባለን ማለት ነው። እና ያንን ቶሎ እናይና ከዛ በኋላ ደግሞ በሌላው ቪዲዮ ቻፕተር 1ን እንጀምራለን ማለት ነው። ስለዚህ መልካም ቆይታ። ስለ ኢንክሉዥን ከማራችን በፊት ኢንክሉሲቭነስ ራሱ ምንድን ነው የሚለውን ነገር ልናውቅ ይገባል ማለት ነው። እና ኢንክሉሲቭነስ ማለት ደግሞ ምንድነው? አካታችነት ማለት ነው። እና አካታችነት ስንል ምንድን ነው የምናካትተው? ማንን የምናካትተው?
ለምንድን የምናካትተው የሚለውን ነገር ማወቅ ያስፈልገናል ማለት ነውና ኢንክሉዥን ስንመለከት ወይም ኢንክሉሲቭነስን ስናስብ ልናስብ የሚገባን ነገር ልናውቅ የሚገቡን ነገሮች አሉ። ለምሳሌ there are about 15% of global population, that means 1 billion people, and 17.6 million in Ethiopia are people with disability and vulnerability. እና በዓለም ላይ 1 ቢሊዮን የሚያክሉ ሰዎች አካል ጉዳት ያለባቸውና ለተለያየ አካል ጉዳት ከሌሎች ባለፈ ተጋላጭ የሆኑ ሰዎች ናቸው ማለት ነው። እና በኢትዮጵያ ደረጃ ደግሞ ምን ማለት ነው 17.6 ሚሊዮን ኢትዮጵያውያን ከአካል ጉዳት ጋር ያሉ ናቸው ይላል። ይሄ ደግሞ እንደ አውሮፓውያን አቆጣጠር የ2011 ዓመተ ምህረት ስታቲስቲክስ ነው። ዶንት ፎርጌት 17.6 ሚሊዮን ስንል እነሱ 17.6 ሚሊዮን ከሆኑ የነሱ ቤተሰብን ደግሞ እጠፉት። ስለዚህ እያንዳንዱ በዛ ፔን ያልፋል፣ በዛ ህመም ያልፋል ማለት ነው። In the past and even today people have been discriminated due to their disability and vulnerability. So በድሮም አሁንም ኢቭን አካል ጉዳተኞች በተለያየ አይነት ሁኔታ እየተገለሉ ይገኛሉ ማለት ነው። ሌላ exclusion practice of persons with disability have a long history affecting the life of people with disability and the society at large. አያችሁ፣ ስለዚህ የማግለል ተግባር የማግለል ልማድ ምንድን ያደረገው እነዚህ አካል ጉዳተኞች ለረጅም ጊዜ ለረጅም ዓመት ህይወታቸው እንዲጎዳ እና እነሱ ብቻ ሳይሆኑ ሰፊው ማህበረሰብም ሁላ እንደሚጎዳ ያሳያል ማለት ነው። እና it's clear that it is not impairment። አያችሁ፣ not impairment አካል ጉዳቱ ሳይሆን exclusion practice that has contributed for conflict, poverty, aggravation for people with disability and vulnerability. That highly demanding inclusive practice. አያችሁ፣ ብዙን ጊዜ የነዚህ አካል ጉዳታቸው አይደለም ከአካባቢው እንዲገለሉ ያደረገው አይታችኋል። ነገር ግን የኤክስክሉዥን ፕራክቲሱ ምንድን ያደረገው እነዛ እንዳይሳተፉ ደግሞ ለግጭት ከራሳቸውም ጋር ከማህበረሰቡም ጋር እንዲጋጩ ለራሳቸውም ድሃ ሆነው አገሪቱም ደግሞ ድሃ እንድትሆኑ ያደረገው አግራቪት እንዲሆኑ ያደረገው ነገር ምንድነው? አካል ጉዳታቸው አይደለም፣ ነገር ግን ኤክስክሉዥን ፕራክቲስ ነው። ኤክስክሉዥን ፕራክቲስ ነው ለዚህ የዳረጋቸው ማለት ነው። ስለዚህ ምንድነው ኢንክሉዥን ማበረታታት አስፈላጊ ሆኗል ማለት ነው። እና ኢንክሉሲቭነስ ምን አይነት አስተዋጽኦ አለው? ምን ያደርጋል? ምን ያበረታታል ሲባል effective developments for all members of people with disability። እና ምንድነው የሚያደርገው? effective development በቃ ሁሉም ሰው የተባለ ሰው አካል ጉዳተኞችንም ጨምሮ ተጋላጮችንም ጨምሮ ሁሉም ምን እንዲሆኑ ነው ኢፌክቲቭሊ ዴቨሎፕ እንዲያደርጉ ውጤታማ የሆነ እድገትን ያበረታታል። ሌላው ደግሞ full participation of all members of population። አያችሁ፣ ሁሉም እኩል ደግሞ ተሳትፎ እንዲያደርጉ በየትኛውም አስፔክት ኦፍ ዴቨሎፕመንት ፓርቲሲፔት እንዲያደርጉ ያደርጋል። ሌላው encourage to be equal contributors of development እና በሁሉም ተግባራት ላይ እኩል ተሳታፊ እንዲሆኑ እኩል አስተዋጽኦ የሚያደርጉ እንዲሆኑ በየትኛውም እድገት ደረጃ ላይ ማለት ነው እኩል እንዲሳተፉ ያግዛል ማለት ነው። ሌላው it makes equitable beneficiaries። ስለዚህ ሰውን ሁሉ equitable ማለት ፍትሃዊ የሆነ ተጠቃሚ ያደርጋል ማለት ነው። እቺን እንግዲህ ባክግራውንድ ናት። እቺን እያያችሁ ነው። እስከዚህ እንግዲህ ሲዘል እዚህ ኢምፖሲብል ነበረ፣ ግን ኢምፖሲብል ኤማን ሰብሮ የማይቻል የሚመስለውን ዘሎ ኦልሬዲ አልፏል ማለት ነው። ኢትስ ፖሲብል የማይቻል ነገር
የለም ማለት ነው። So through inclusive practice it is possible, አያችሁ it's possible to identify and remove social and physical barriers so that people with disability and vulnerability can participate and benefit from all developments. አያችሁ አካል ጉዳተኞችን በአካል ጉዳታቸው ሳይሆን አካል ጉዳተኞችን ስትሬንግዛቸውን ማለት ነው ፖቴንሻላቸውን አይደንቲፋይ ልናደርግ እንችላለን ማለት ነው። ከዛ በኋላ እነሱ ደግሞ እኩል ፓርቲሲፔት እንዳያደርጉ እንዳይሳተፉ የሚያደርገውን ሶሳይታል ኤንድ ፊዚካል ቤሪየርስ ማለት ነው ማህበረሰባዊና ማህበራዊና ያው ፊዚካል ኢንቫይሮንመንታል ሊሆን ይችላል ቁሳዊ ወይም አካላዊ ተግዳሮቶችን ሁሉ በማስወገድ አካል ጉዳተኞችን ማሳተፍ እንችላለን ማለት ነው። ስለዚህ ማንን ነው ኢንክሉሲቭነስ ስንል ስለምንድን ነው የምናወራው? አካል ጉዳተኞች እንደ ማንኛውም ሰው እኩል ተሳታፊ እኩል ተጠቃሚ መሆን አለባቸው ደግሞም ይችላሉ የሚለውን ነው። አያችሁ ማንም አካል ጉዳተኝነትን ገዝቶ ያመጣ የለም። ሳይፈልግ ሳይወድ ያገኘው የዛ ህመም ሳያንስ ሌላ ደግሞ ማህበረሰቡ የሚሰጠው ደግሞ ልክ አይደለ ግንዛቤ እነሱን ወደኋላ ስቧቸዋል ማለት ነው። እነሱ ወደኋላ ተሳቡ ማለት ቅድም ነግሬያቸዋለሁ 17.6% ሚንስ ቀላል ቁጥር አይደለም እና 17.6 ሚሊዮን አካል ጉዳተኛ ከሆነ የአካል ጉዳተኛ ቤተሰብን በሁለት እጥፍ በሶስት እጥፍ ደግሞ አባዙ ያ ሁሉ ህመምተኛ እየሆነ ይቀጥላል ማለት ነው። አያችሁ ስለዚህ እነዛን ኢንክሉድ ማድረግ ሀገርን ኢንክሉድ ማድረግ ነው። ሶ በመጨረሻም hence all stages of development process of any organization should be inclusive through creating equal access. አያችሁ የትኛውም የእድገት ደረጃ ምን መደረግ አለበት? በየትኛውም ኦርጋናይዜሽን ኢንክሉዥንን ክሪኤት ማድረግ አለባቸው ማለት ነው። ኢንክሉዥንን ማበረታታት አለባቸው። ኢንክሉዥንን መተግበር አለባቸው ማለት ነው። እና ኢንክሉዥንን እንዴት ክሪኤቲንግ እኩል የሆነ የትምህርት እድልን ማዘጋጀት መፍጠር እኩል የሆነ የጤና ጥበቃ አገልግሎትን ተደራሽ ማድረግ እኩል የሆነ በስራ እንዲሳተፉ ማድረግ እኩል በሆነ በቅጥር እንዲሳተፉ ማድረግ ሶሻል ፕሮቴክሽን ላይ እኩል እንዲሳተፉ ያንን ሁኔታን ማመቻቸት ማለት ነው። አያችሁ ስለዚህ ያንን ስናደርግ ለአእምሯችንም እረፍት ነው በተጨማሪም ደግሞ ለነሱም ጥቅም ነው። ስለዚህ ለመረዳት ምንድነው ቻፕተር 1 ስለምንድነው የሚያወራው ማለት ነው? እነዛ የምናካትታቸው አካል ጉዳተኞች እነማን ናቸው የሚለውን ቻፕተር 1 ይነግራል ማለት ነው። ቻፕተር 2 ደግሞ ኢንክሉዥን ኮንሰፕት ምንድነው? ጥቅሙ ምንድነው? ለምን አስፈለገ? ግቡስ ምንድነው? ኢንክሉዥን ወደዚህ እስኪመጣ ድረስ ኮንትሪቢዩት ያደረጉ እነማን ናቸው? በተጨማሪም ደግሞ ምንድነው የኢንክሉዥን ተግዳሮቶች የሚለውንም ጭምር ቻፕተር 2 ላይ እናወራለን ማለት ነው። ቻፕተር 3 ላይ ደግሞ እነዛ አካል ጉዳተኞች ቻፕተር 1 ላይ የተዘረዘሩ ምንድነው የሚፈልጉት? ኒዳቸው ምንድነው? አቅማቸው ምንድነው? ፔይናቸው ምንድነው የሚለውን ነገር አይደንቲፋይ አድርገን እነዛን በደንብ ምን አይነት ድጋፍ ያስፈልጋቸዋል የሚለውን አሴስ አድርገን ከዛ በኋላ እንዴት ደግሞ የተለየ ሰርቪስ አገልግሎት እንሰጣለን የሚለውን ቻፕተር 3 ያወራል ማለት ነው። ከዛ በኋላ ይሄንን ደግሞ አገልግሎታቸውን መቀበል ያለባቸውን ነገሮችን ካየን promoting inclusive culture ማለት ቻፕተር 4 ደግሞ እንዴት ኢንክሉሲቭ ካልቸርን መፍጠር እንችላለን የሚለውን በቻፕተር 4 እናያለን ማለት ነው። ቻፕተር 5 ደግሞ ኢንክሉሲቭነስ ሰላምን በማምጣት ግሬት አስተዋጽኦ ኮንትሪቢዩሽን አለው ማለት ነው። ሌላው ደግሞ ዲሞክራሲ በማምጣትም ኢንክሉዥን በጣም አስተዋጽኦ አለው ትልቅ አስተዋጽኦ አለው ማለት ነው። ሌላው ደግሞ ለልማትም ለሀገር ልማትም ለግለሰብ ልማትም ቢሆን ማለት ነው ለየትኛውም ልማት ኦር እድገት ኢንክሉዥን ጥቅም አለው ለዛ አስተዋጽኦ አለው። እንዴት እሱን እናያለን። ሌላው ቻፕተር 6 የሚያወራው ደግሞ ስለ ሌጋል ፍሬምወርክ ነው። ሌጋል ፍሬምወርክ ሚንስ ህግን አዋጆችን እና እነዚህ
ስምምነቶችን በተመለከተ ነው። አካል ጉዳተኞችን በተመለከተ ዓለም አቀፋዊና አገራዊ የኛ ናሽናል ሎውስ ፕሮክላሜሽንስ ኤንድ ኮንቬንሽንስ ምንድን ናቸው የሚለውን በስፋት የሚያወራው ይሄ ነው ማለት ነው። ቻፕተር 7 ላይ ደግሞ ኢንተርቬንሽን ኤንድ ሪሶርስ ማኔጅመንት ፎር ኢንክሉዥን። ስለዚህ ኢንክሉዥንን ለማምጣት እዚህ ላይ ቻፕተር 3 ላይ አይደንቲፋይ ያደረግነው ችግራቸው ምን አይነት ድጋፍ ብንሰጥ ነው መጠቀም የሚችሉት? ምን አይነት አሲስቲቭ ዲቫይስ ብንጠቀም ነው? ምን አይነት መርጃ መሳሪያዎችን ብንጠቀም ነው? ለምሳሌ ክራንች ሊሆን ይችላል። ደግሞ የጆሮ ማዳመጫ ሚንስ ሂሪንግ ኤድ የሚባል አለ። እንደዛ ሊሆን ይችላል። ጆስ ይባላሉ። ስለዚህ እያንዳንዱ ሪሶርሶች ማለት ነው። ለምሳሌ እነዚህ አካል ጉዳተኞች ሲካተቱ ለነሱ የሚያስፈልገው ዲፍሬንሺየትድ ሰርቪስ አለ። ለዲፍሬንሺየትድ ሰርቪስ ደግሞ የሚያስፈልጉ መሳሪያዎች አሉ። እነዛን መሳሪያዎችን እንዴት ማኔጅ ማድረግ እንችላለን፣ እንዴት እነሱን መደገፍ እንችላለን የሚለውን ቻፕተር 7 ላይ በስፋት እናያለን ማለት ነው። ቻፕተር 8 የሚያወራው ደግሞ ኮላቦሬሽን ኤንድ ኮኦፕሬሽን ማለት ነው። እንዴት ታዲያ በጋራ ሰርተን ወደዚህ ወደ ሀገር ልማት፣ ወደ ሀገር እድገት፣ ወደ ዲሞክራሲ፣ ወደ ለውጥ፣ ወደ እድገት እንዴት እንመጣለን የሚለውን አንድ ሰው ብቻውን ምንም ሊያደርግ አይችልም። አንድ እጅ አያጨበጭብም አይደለ? ልክ እንደዛው ኮላቦሬሽን። ስለዚህ ሁለት እጅ ሲያጨበጭብ እንደሚያምር ልክ እንደዛው በቲም በመሆን አንድ ላይ በመሆን እንዴት ይህንን ኢንክሉዥንን በሀገራችን ማምጣት እንችላለን የሚለውን ያወራል ማለት ነው። እና በመጨረሻም ከዚህ ኮርስ በኋላ you will demonstrate desirable inclusive attitudes። ስለዚህ የሚፈለገውን ያክል የአካታች የሆነ አስተሳሰብን እንድናስብ ያደርጋል ታስባላችሁ ብዬ አምናለሁ። ሁለተኛ ደግሞ identify the needs and potentials of persons with disabilities። ሁለተኛ ደግሞ የነሱ ፍላጎታቸው ምንድነው፣ አቅማቸው ምንድነው የሚለውን የአካል ጉዳተኞችን አቅማቸውና ፍላጎታቸውን ለይታችሁ ታውቃላችሁ ማለት ነው። ከዛ በኋላ environmental and social barriers that hinders the needs and potentials of persons with disability and vulnerability in all aspects of development or life። ስለዚህ ኢንቫይሮንመንታል ቻሌንጆቹ፣ ሶሻል ቻሌንጆቹ ምንድን ናቸው ማለት መሰናክሎቹ ምንድናቸው የሚለውን የእነሱን ፍላጎትና ፖቴንሻል አቅምን የሚከለክል ተሳትፏቸውን የሚከለክል ነገር ምንድነው የሚለውን እዚህ ታያላችሁ ማለት ነው። አያችሁ፣ አይደንቲፋይ ታደርጋላችሁ፣ ትለያላችሁ። ሌላው ደግሞ ሪስፔክት ኤንድ አድቮኬት ፎር the right of person with disability and vulnerability። ስለዚህ አካል ጉዳተኞችን ከዚህ በፊት ስቃችሁ ሊሆን ይችላል፣ ሲንተባተብ አይታችሁ ስቃችሁ ሊሆን ይችላል፣ ሲያነክስ አይታችሁ ስቃችሁ ሊሆን ይችላል። አሁን ግን ያንን ነገር ተሽሮና እዚህ ጋር ሪስፔክት ማድረግ ትጀምራላችሁ ማለት ነው። አያችሁ፣ ከዛ በኋላ ስለነሱ ደግሞ እንዲሁም ለሌላው ማስተማር፣ ሌላው መናገር ሁላ ትጀምራላችሁ ማለት ነው። እና ሌላው ኮላቦሬትሊ ከሌሎች ሰዎች ጋር ወይም ስፔሻል ኒድስ ኤክስፐርቶች ጋር ከሚመለከታቸው አካላት ሁሉ ጋር ስለ አካል ጉዳተኞች በጋራ ሆናችሁ ትሰራላችሁ። እነሱን የሚጠቅም መንገድ ለማመቻቸት እንግዲህ ታስባላችሁ ብለን እናምናለን። ሌላው በመጨረሻም ደግሞ promise to create and maintain successful inclusive environment by your own። ማንም ቃል ሳያስገባ ስትማሩ ትምህርቱ በራሱ እናንተን ዋው እንዲህ ነበር እንዴ እያላችሁ ወደኋላ ታስቡና ብዙ የሳቃችሁባቸውን እያሰባችሁ ትምህርቱን ከተማራችሁ በኋላ ትምህርቱ ራሱ በራሳችሁ ቃል እንድትገቡ ያረጋችኋል ማለት ነው። ስለዚህ ይሄንን ያው ምናየው ይሆናል። እንግዲህ በሚቀጥለው እንግዲህ ቻፕተር 1 ላይ ዳይሬክት እንገባና ያንተንቱን ነገሮችን እናያለን፣ እንመለከታለን ማለት ነው። ታንኪዩ በጣም